ታቂው ነገር አለ ሰዎቹ ሲናገሩ ሰምተሻቸው ከሆነ አንድ ነገር ተናግረዋል እኛ ያጣነው ወንድማችንን ነው እናንተ ያጣችሁት የምታደንቁትን ሰው ነው ሜክ ሴንስ አይደለ አየሽው ለኢትዮጵያ ህዝብ ነፂ የሚያደንቀው ሰው ነው ለወንድምና ለእህቶቹ ነፂ ወንድማቸው ነው ወንድማቸው ሲከፋቸው ከጎናቸው የሚሆን የቤት ኪራይ ሲቸግራቸው የሚከፍልላቸው አጠገባቸው ነው የሚያጽናናቸው ወንድምነቱ ብቻ በቂ ነው ወንድ በቃ ወንድ በቂ ነው ወንድምነት is more than enough አይደለም ወንድም መሆኑ ብቻ በቂ ነው ዱርዬ ቢሆን የማይረባ ቢሆን የማይጠቅም ቢሆን ወንድምነቱ ብቻ እኮ በጣም በቂ ነው በቃ ወንድም ነው ማንስ የማን ወንድም ጠባቂ አይደል እንደሚሆነው ወንድም ነው ይሄ የተሰማቸው ስለዚህ ምንድነው ያሉት እኛ ያጣነው ወንድማችንን ነው እናንተ ያጣችሁት ይሄ ከዚህ ነው የተነሱት እናንተ ያጣችሁት የምታደንቁትን ሰው ነው እኛ ግን ወንድማችንን ያጣነው ብለው ነው እኔ ጋር የመጡት ዘን it took me like 3 weeks in the program ወደ 3 ሳምንት ፈጅቶብኛል 3 ሳምንት ለማዘጋጀት ማለት ነው በዚህ 3 ሳምንት ውስጥ ወደ 30 ምናምን የሚሆኑ ሰዎች አናግሬያለሁኝ አውርቻ በደም በስልክ አውርቻለሁ በአካል አውርቻለሁ ጊዜ ወስጄ አውርቻለሁ በደም ነው ያወራሁት ይሄንን ስልሽ ከማን መሰለሽ ከሚያውቁት ሰው ጀምሮ አብረው የሰሩትን ጓደኞቹን የቅርብ ሰዎቹን ቤተሰቦቹን በዙሪያ ያሉትን በጣም ብዙ ሰዎች ሄዶ ሚዝናናበትን ቦታ ቤት እዛ ጋር ያየሰው የነበረው ሁኔታ በደንብ ነው ወደ 30 ምናምን ሰው በደንብ ነው ያናገርኩት አንድ በይ ሁለተኛ ጥጉ መጨረሻ ያናገርኩት ሰው አስናቀን ነው ጓደኛው 29 ዓመት ወዳጄ ነው ይሌ የነበረውን አስናቀን ለአንድ ሰዓት ከ11 ደቂቃ ያክል አውርቻለሁ ኦኬ በዚህ ሂደት ውስጥ ስኬት እንደሄድኩኝ ማሰብ ትችያለሽ እዛ ቤት ውስጥ ሲኖር የነበሩ ሰራተኞችን አግኝቻለሁ የቤት ሰራተኛ አውርቻለሁ ከዚህ በፊት እዛ ቤት ውስጥ ትሰራ የነበረች የቤት ሰራተኛ አግኝቻለሁ ኦኬ እዛ ሰፈር ውስጥ ያለ የሚያውቀውን ሰው አውርቻለሁ አናግሬያለሁ ሰፈሩ መሪ ድረስ ሄጄ ማለት ነው መሪ ታውቂዋለሽ ነፂ ይኖርበት የነበረበት ቤት አካባቢ የባለቤቱ እናት ቤት ማለት ነው ሶ ከስከ የምችለውን ያክል አውርቻለሁ ማለት ነው ለምን መጓዝ ፈለክ ምክንያቱም ቤተሰብ ነህ ወይ የቅርብ ወዳጅ ነህ ወይ አንተ ከነገሩ ጋር ምን ግንኙነት አለ ብለው የሚያስቡስ አሁን የህዝብ ጥያቄ ነው መጠየቅ እና ክሊር ማድረግም ስላለበት ትክክለሽ ለምንድን ነው 30 ሰዎችን በነጻነት ጉዳይ ማውራት ይፈልኩ ምን ነበር አላማ ምንድን ነው ሴንሲቲቭ ስለሆነ ነው ጉዳዩ በጣም ሴንሲቲቭ ነው አየሹ አሁን እኮ መነጋገሪያ ሆነ ሴንሲቲቭ ነው ለምን ከተባለ ነጻነት ነው በቃ ነጻነት በጣም ተወዳጅ ነው ነጻነት በጣም የሚያምር ህይወት ያለው ሰው ነው ነጻነት በጣም የሚገርም ሰው ነው የእውነት በጣም የሚገርም ሰው ነው እኔ ባወኩትኝ ጥቂት ጊዜ ነው ያወኩትኝ እኔ ነፂን አይደለ ጥቂት ጊዜ መጨረሾቹ ወቅቶች ላይ ናቸው የኔ ወዳጅ የነበረው ማለት ወዳጅ ስልሽ ወዳጅ ነው ጓደኛ እያልኩ አይደለም ጓደኛ ስትሆኚ ጥግ ድረስ የምታውቂው ነገር አለ እንደ ወዳጅ መቅዲ ወዳጄ ነሽ መቼም አይደለ ተገናኝተን አውርተናል ቡና ስቱዲዮች ስመጣ ቡና ጋብዝሽኝ ታውቂያለሽ ከዚህ በፊት አይደለ ኪት በቃ እንደ ወዳጅ ለዛ ነው አንተና የተባለው ነገር ተጋጨብኝ እኔ ለዛ ነው አሁን በደንብ የምጠይቅ አየሽው ጓደኛ ሲሆን ግን ሌላ ሌቭል ነው አሁን ነፂ በጣም ጓደኛዬ ነው ማለት አልችልም ነፂ ግን ወዳጃችን ነው አብሮን ሻይ ጠጥቷል አብሮን ቡና ያወራን ነበረ ጊዜ ወስዶ ከኛ ጋር ይነጋገር ነበረ ገባሽ የሆነች ጭኮ በጣም ብዙ ያውቃል ብዬ አስባለሁ ጭኮ በጣም ብዙ ጊዜውን ያሳለፈው ጭኮ ነው ብዬ አስባለሁ የመጨረሻውን አመት ስፔሻሊ ሊሞት 3 ወር እስከሚቀረው ድረስ ረጅሙን ጊዜ የሚያሳልፈው ጭኮ ነበር ማንንም ጭኮ አካባቢ ላይ ያለ ጭኮ የሄደ ሰው ጭኮ ሬስቶራንት ማለት ነው ነፂን አያጣውም ነበር ይሄንን እንግዲህ ፕሮግራሙን ተከታተሉ ሰዎች ታግዙኛላችሁ ያት በተአምር አታጭውም ነበርና እዛ ነበር መገናኛችን የጭኮ ባለቤቶች ጓደኞቼ ስለሆኑ እኔ ብዙ ጊዜ ይሄን ነበር ገባሽ እዛ ነው የተዋወቀ ነው የጭኮ ባለቤት ጓደኛዬ ነች ባለቤቷም ቴዲ ጓደኛዬ ነው በነገራችን ላይ እነ ቴዲ ደግሞ በነፂ ህይወት ላይ በጣም ትልቅ ነገር አድርጓል ይታወቃል በኋላ ላይ አስፈላጊ ከሆነ ሜንሽን እናደርጋለን ግን በዚህ ምክንያት ከነፂ ጋራ በጣም ወዳጆች ሆነን በዙሪያ ያሉት ሰዎች ከነሱ ጊዜ እናሳልፍ ነበር የሚያወራሽ የሚነግርሽ የሚያጫውተሽ የሚነግርሽ እውነት አለ አሁን ይሄ እውነት አወኩኝ ብዬ አይደለም እነዚህን ቤተሰቦች የጋበዝኳቸው አስምሩልኝ አይደለም በተአምር አይደለም እውነቱ የኔ ሳይሆን የቤተሰቦቹ እውነት ነው ይሄንን ልክ ፕሮግራም ሲጀምር አይተሽው ከሆነ አጋጣሚ በሽምግልና ለመጨረስ ሞክረን ነበር ካስናቀ ጋራ ጸብ አይደለም ችግሩ ጸብ አይደለም ጸብ አልነበረም በሽምግልና የሚባለው አልተጣሉም እነዚህ ሰዎች ግን ይሄንን እውነት ተስማምተን በቃ እናንተም ካሁን በኋላ አታውሩ እናንተም ዝም በሉ አንቺም ዝም በይ አንቺም አቁሚ በቃ ተው የሚለውን ነገር ለመፍታት
በቃ ሳይወጣ ለመፍታት እየታገልን ነበር እስከ መጨረሻ ሰዓት። መጨረሻ ላይ እህትየው ነው አይሆንም ማለት መውጣት አለበት ስትለኝ ታስታውሺ እንደሆነ ቪዲዮን ታስታውሱት እንደሆነ እኔ ፕሮግራም ላይ ያለው ቪዲዮ መኪና ውስጥ ሆኜ ነው የቀረጽኩት አስታውሳለሁ። ድንገት ከቤት ልወጣ ስል ተደወለልኝና የግድ መለቀቅ አለበት ብላ የኔ ፕሮዳክሽን ማናጀር ስነግረኝ ቀጥታ ምንድን ነው ያደረኩት? ስልኬን አውጥቼ በስልክ ነው የቀረጽኩት መኪና ውስጥ ሆኜ። ይሄ የኔ እውነት አይደለም፣ የነሱ እውነት ነው፣ የቤተሰቡ እውነት ነው። ግን የቤተሰቡን እውነት ልናፍነው ስለማይገባ ወደ እናንተ አድርሰናል። አስምሩበት ብዬ ነው የተናገርኩት። አሁንም ይሄንን ነገር እንዲያሰምሩበት የምፈልገው ተመልካቾች የቤተሰቡ እውነት ነው። እንግዲህ አሁን እንዳልከኝ እንግዲህ እውነትን ይዘው የሚመጡ ሰዎች አሉ። እውነትን የምናስተጋባ ሰዎች ደግሞ እንደ እውነታው ያህል ለህዝብ ይመጥናል ወይ? ሰው በምን መንገድ ሊረዳው ይገባል? ምን ያህል ተጠያቂነቱ ላይ እኛም እኮ አለን። አምጥተህ አምነህበት ስታቀርባቸው እነዛን እንግዳዎች ከዛ ጀርባ ምን አውቆ ነው? ምን ተማምኖ ነው? ምን እውነት ይዞ ነው ብሎ ሰው ይጠይቃል። እውነት ነው። ምናልባት እውነት ካላቸው በላይ እኮ እኛ የምንጠይቅባቸው እንደ ጋዜጠኛ እኮ የምንጠይቅባቸው ብዙ ጉዳዮች አሉና እንዴት መጡ አንተ ጋር የነጻነት ቤተሰቦች ብዬ አሰብኩኝ። አንዳንድ ጊዜ እኛ ፈልገናቸው የምንሄድ ሰዎች አሉ። አንዳንድ ሰዎች ደግሞ ለዩቲዩባቸው ግብአት እንዲሆን ብለው የሚያስቡ ሰዎች አሉ። አንዳንዶች ደግሞ ራሳቸው እውነቱን ይዘው ምን ተነፍስበት ቦታ አጣን፣ የት ነው የኛን እውነት የምናወራበት ብሎ ደግሞ ይመጣሉ። ከሶስቱ በየትኛው መንገድ ነበር የመጡት? እኔ እንግዲህ ሁሌ እንደምለው ነው፣ እኔ ዩቲዩብ መኖሪያ አይደለም። በጣም ማለት የዩቲዩብ ሳንቲም በጣም ትንሽ ሳንቲም ነው። 22 ሰራተኞች አሉኝ። ስለዚህ 22 ሰራተኞች ላሉት ሰው ዩቲዩብ ሊያኖረው አይችልም። ማለት ዩቲዩብ መኖሪያችን አይደለም። እኛ ፕሮፌሽናሎች ነን፣ ትልልቅ ፕሮጀክቶች የምንሰራ ሰዎች ነን፣ ትልቅ ስራ የምንሰራ ሰዎች ነን። ስለዚህ ዩቲዩብ መኖሪያችን አይደለም። እንደዚህ አይነት ሜንታሊቲም የለኝም። ጀግና ሚስት እንዳለችኝ ደግሞ ይታወቃል። ሰው ፖይንቴ እሱ አልነበረም። ሰዎቹ ግን መጥቷል እኔ ጋ። ሰዎቹ ሲመጡ እንዲህ ብለው ነው የመጡት። ይሄ ነገር እኮ እውነት አይደለም። ለምሳሌ ያክል እዛ ላይ ተነሳው ነጻነት ሚስት የነጻነትና የሚስቱ ነገር ካበቃ 4 ዓመት ሆኖታል ብለው መጥቷል እኔ ጋ። 3-4 ዓመት ሆኖታል ካበቃ ብለው ሲመጡ ጆሮሽን ሰጫለሽ እንደ ሚዲያ ሰው አይደለም። ኦኬ ሰው ምንድነው የምትፈልጉት? በቃ እኛ እንረፍ፣ ዝም ይበሉ። አሁን የገንዘቡን ጉዳይ አይደለም። በጣም ብዙ ቦታ ላይ እያየሁኝ ነበረ። ምንድነው ጎፈንድሜ ከመጣ በኋላ በገንዘብ ተጣሉ ምናምን ነው። ለምንድነው ከገንዘብ ማንወጣው? ለሰው ስሜት ለምንድነው ማናስበው? ስለ ሰው ስሜት ለምን አናስብም? የሰዎቹ ስሜት ልጁ እኮ ሲያለቅስ ነበረ። የገዛ ቀብራችን የገዛ ለቅሷችንን ተቀማን። ትንሽ ድንኳን ሰምተሽዋል አይደል? ፕሮግራሙ ላይ ታናሽ ወንድሙ ሲናገር እኛ እኮ ጠይቀናቸው ነበረ፣ ትንሽ ለቅሶ ስጡንና ድንኳን ስጡንና እኛ እናልቅስ፣ እናንተ እንደፈለጋችሁ አድርጉት፣ በቃ እኛ ግን ወንድማችንን ያጣ ነው እናልቅስ። አየሽ እንዴት እንደሚያም ይሄ ያማል። እናልቅስ ብለን ብንጠይቅ ልናለቅስ እንኳን አልቻልንም። ለምን ለቅሶን ወደ በእነሱ በኩል አድርገው እርማቸው ማውጣት? ኦልሬዲ ምን ሆነ መሰለሽ፣ ይሄ እንትኑ ተጠለፈ መሰለኝ። ለቅሷቸው ተጠለፈ፣ ሐዘናቸው ተጠለፈ፣ ማልቀስ አልቻሉ። እኛ ጋር ስናለቅስ እንዴት ነው የምናለቅሰው? የሚያጽናና ሰው ማንን ነበር ሲያጽናና የነበረው? ሚዲያ ማንን ነበር ሲያጽናና የነበረው? ይገባሽ? ሚዲያ ሙሉ በሙሉ ሲያጽናና የነበረው ማንን ነው? ማህበረሰቡ ሲያጽናና የነበረው ማንን ነው? የሆነን አካል ነበር ሲያጽናና የነበረው አይደለ? እነሱ የሚጠቅሷቸው ለምሳሌ ያክል ጓደኛውን ሲያጽናና ነበር ህዝቡ፣ ሚስቱን ሲያጽናና ነበር ህዝቡ። ኦኬ እዚህ ጋር ያለውን ቤተሰብ ኢግኖር ተደርገናል ነው የሚሉት እነሱ። አየሽ እውነት አላቸው ነው ማለት። እኛ የለቅሶ ስርዓታችን ምንድነው ስንባል ግሪፍ የሚወጣበት ሐዘን የሚወጣበት አንደኛው መንገድ እኮ በምትፈልጊው ልክ ስታለቅሺ ነው። በምትፈልጊው ልክ ማልቀስ ብቻ አይደለም፣ ስታለቅሺ የሚያጽናናሽ ሰው ትፈልጊያለሽ። አይዞሽ የሚልሽ ሰው፣ እግዚአብሔር ያጽናሽ የሚልሽ ሰው ትፈልጊያለሽ። ይህ ነው አሁን ህዝባችን ያልተረዳው ያልገባው። ገባሽ? ይሄ ነው ብዬ ነው ማስበው። የሚያቅፍሽ ሰው ትፈልጊያለሽ። አይዞሽ ከጎንሽ ነው የሚልሽ ሰው ትፈልጊያለሽ። ይሄ ቤተሰብ ሙሉ በሙሉ ኢግኖር ተደርጎ ነበረ። የሚያጽናናው ሰው አልነበረ፣ የሚያግዘው ሰው አልነበረ፣ ከጎኑ የሆነ ሰው አልነበረ። ግን ምን ሆነ? ወንድሞቹ እንደሚናገሩት የሆነ ጊዜ ላይ ግን ልክ ጎፈንድሚ ማሰባሰቢያ ተካሂዶ የሆኑ ቀናቶች ሲቆጠሩ ግን ጓደኞቻቸው እየደወሉ ምን ይሏቸው ነበረ? በጣም ገንዘብ ተሰብስቦ የለ እንዴ? ለምንድን ነው ማጋበዘን? አይሹ ታናሽ ወንድሙን ምን እንደሚባል በቃ ዛሬ ሸቅላችኋል፣ እንትን ይሄን ያክል ብር ሰጥቷችኋል እየተባለ ነው። እንትና እኮ 3 ሚሊዮን ብር ሰጣችሁ፣ ስለዚህ በቃ ለምን አጋብዙንም ይላል። አየሽ አይደለ? አሁን ሰው እነዚህ ሰዎች በገዛ ወንድማቸው
ሐዘን ሳይጽናኑ ከሐዘናቸው ሳይቆሙ ሳይበረቱ ፕላስ በገዛ ወንድማቸው ገንዘብ ሰሩበት የሚባለው ነገር የበለጠ ደግሞ ይሰብራቸዋል። ስለዚህ እነዚህ ሰዎች ከዚህ የተነሳ ከምትሰሚው ነገር ተነስተሽ እውነት እንዳላቸው ይሰማሽና ኤክስትራ ኢንቨስቲጌሽን ትፈልጊያለሽ። ስለዚህ ኢንቨስቲጌት ላድርግ ብለሽ ትሄጃለሽ። ስትሄጂ የምትሰሚው ታሪክ ሌላ ነው። ሰራተኛው የምትናገረው ታሪክ ሌላ ነው። ስለ ቤቱ የምትናገረው የሆነ ሰው የሚናገረው ታሪክ ሌላ ነው። በቃ የኔ ሰራተኛ ተያት። ኦኬ ቲክቶክ ላይ ወጣ የሆነ ሰራተኛ ያሳልህ ነበር። አሁንም እንግዲህ እንዳልክ ይሄ ነገር ሲሆን አሁን ቅድም ያልከኝ ነገር አለ። ብዙ መረጃዎችን ሰብስበህን የመጣኸው አላማ ይኖርሃል። አላማህን ነው አሁን በደንብ ማወቅ የፈለኩት። ለምን እንዳልከው የመጣበት ሁሉ አቅጣጫ እና አላማቸው አድርገው የወጡበት ምክንያት ምን እንደሆነ ሳይታወቅ በሱ ጉዳይ ብዙ ሰዎች አደባባይ ወጥተዋል። በጣም ብዙ ሰዎች የሚያውቃቸው የቴሌቪዥን መስኮቶች ላይ ወጥተዋል። ወዳጆች ነን ብለው ወጥተዋል። ብዙ ነገር አለ። አንተ ደግሞ ይሄንን ፕሮግራም እውነታቸውን በዚህ መንገድ ለህዝብ እነግራለሁ ብለህ አጣርተህ አምነህበት የፈቀድከውን አጋርተሃል። በጣም ብዙ እንደሙያተኛ የተቆረጡ ነገሮች እንዳሉ ይገባኛል። በጣም ከቶች ነበሩ። በጣም አንግሉ ሲቀየር ያስታውቅ ነበር። እንደሙያተኛ ቆርጠናል። ብዙ ነገር የተቆረጠ ብዙ ነገር እንዳለ ይገባኛል። ግን ይሄኛው እውነት በቃ ልክ ነው። አሁን ባለው ነገር በእነሱ እውነት እነሱ ያሉትን ደግሞ በዚህ ነገር ደግፌው አቅርቤዋለሁ ብለሃል። እውነት ነው። የቀረበው ላይ ግን የመጨረሻው ያንተ ዓላማ ምንድን ነው? እነዚህ የሰበሰብካቸውን ነገሮች ወደ ህዝቡ ደግሞ ማውጣቱ ምን አስፈለገ? በጣም ጥሩ። እዚህ ጋር አንድ ነገር ላሳይሽ። አሁንም ይኸውልሽ እውነቱ የነሱ እውነት አምኖ መልቀቅ ነው። አሁን ይሄ እዚህ ላይ ለምሳሌ ያክል እዛ ላይ ሁለት ሰዎች ነው ስማቸው በኃይል የተነሳው አይደለም። አንደኛው አስናቀ ነው አይደል? ከአስናቀ ጋር 1 ሰዓት ከ11 ደቂቃ አውርተን የሚገርም የራሱን እውነት ነግሮኛል። የራሱን እውነት ነግሮኛል። ለእኔ ነው የነገረኝ። የሚገርም እውነት። ይህንን እውነት ይዘህ ብትመጣ እነዚህ ሰዎች ላይ ልታደርሱ የምትችለው ጉዳቱ ከባድ ነው። ነገር ግን ና ከኔ ጋር እናውራ ብየዋለሁ። ኦኬ አሁን የራሱ እውነት ነው የነገረኝ። የራሱን እውነት የሱ እውነት ስለነገረኝ ግን ወደ ሚዲያ ታወጣለህ ካላችኝ አላወጣው። ተቀብዬ አጣርቼ ጊዜ ወስጄ ኢንቨስቲጌት አድርጌ ድጋሚ አወጣለሁ ማለት ነው። ገባሽ አይደለ? ስለዚህ እሱ ስላለ ትክክል ነው ማለት አይደለም። ግን ተመሳሳይ አየር ሰዓት ሰጥቼ እኔ እኮ ፈቃደኛ ነኝ። ተመሳሳይ አየር ሰዓት ላይ ቁጭ ብለን እንድናወራ ፈልጋለሁ። ከሚስቱ ጋራ በጣም ደጋግሜ ነው የደወልኩላት። ቮይስ ልኬላታለሁ። ልታነሳው ፈቃደኛ አይደለችም። ኦኬ ደጋግመን ነው ቮይስ የላክንላት፣ ልትመልስልን አልቻለችም። እነዚህ ሰዎች የራሳቸው እውነት ካላቸው ደግሞ እኛ ዝግጁ ነን የነሱን እውነት ወደ ህዝብ ለማድረስ። እነዚህ ዝግጁ ነኝ። አሁንም እደግመዋለሁ፣ በጣም ዝግጁ ነኝ ወደ ህዝብ ልናደርስ ማለት ነው። እውነት ካላቸው አለን ካሉ ትክክለኛ ቦታ የኔ ሚዲያ ነው ብዬ ነው የማስበው። ምክንያቱም ትዋት ኤክስቴንት እንደማውቀው ጉዳዩ ህዝብ ስለሚረዳው ህዝብ ይረዳዋል። በቃ ምን ያክል እንደማውቀው አውቃለሁኝ። እኔ ጥግ ድረስ የትኛው ሚዲያ ላይ ቢሄዱ በራሳቸው መንገድ ነው የሚሄዱት። እኔ ጋር ከመጡ ግን ማስረጃ ይዤ ነው የምሞግታቸው በማስረጃ። ኦኬ ስለዚህ እውነት አላቸው እነዚህ ሰዎች ብዬ ሳምን ሚዲያ እድል ነው የሰጠዋቸው። በተመሳሳይ ሁኔታ በዛ በኩል ያሉትን ቤተሰቦቻቸውንም ጓደኛውንም ሚስቱንም ተመሳሳይ አየር ሰዓት ለመስጠት ነው ዝግጁ ነኝ ማለት ነው። በጣም ጥሩ። ከዚህ የተነሳ ግቡ ምንድነው አለ ኦብጀክቲቭ ቀድም ብለናል። እውነት ሁሉ እውነት ያለ ጊዜው ብለናል። ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር በወንድማችን ስም የሚለመነው ነገር በቃ ይብቃ ይቁም። ኦሬዲ አንድ ባለሀብት 3 ሚሊዮን ብር ሰጥቷል። ስለዚህ እኚህ ባለሀብት የሰጡትን 3 ሚሊዮን ብር ሞዳን ኢነፍ። አንድ ሁለተኛ የወንድማችን ስም ባልተገባ መንገድ ደጋግሞ አይነሳ። ለምሳሌ ያክል የወንድማችን ጓደኛ ነኝ የሚል ግለሰብ ለ29 ዓመት እኔ ጓደኛው ነኝ የሚል አንድ ግለሰብ በየመድረኩ በየሚዲያው በየቦታው ላይ ተገቢ ባልሆነ መንገድ እያነሳ ነው። ለምሳሌ ያክል ነፃነት መኪና ነበር